ፎቶ ማንሳት ላይ እንዴት ናችሁ? ዛሬ አንድ ሰው ላስተዋውቃችሁ ነው። ይሄ ግለሰብ የአዲስ አበባን የዘመናት ለውጥ ከተማሪነት ጀምሮ እስካሁን ድረስ በፎቶ ሰንዶ አስቀምጧል። በሙያው አርክቴክት ነው። አዲስ አበባ በዘመናት ለውጥ ውስጥ የኪነ ህንጻዎቿ መዘመን ለነዋሪዎችስ ምን ያህል ምቹ ናት የሚለውን በዚህ ግለሰብ የፎቶ ማህደር ውስጥ በሚገባ እናገኛለን። ስለ አዲስ አበባ የዘመናት ለውጥ ልናወራ በአዲስ አበባ እምብርት የአድዋ መታሰቢያ ሙዚየም ተቀጣጥረናል። ዳዊት በንቲ የኪነ ህንጻ ባለሙያ ነው። የዩኒቨርሲቲ ተማሪ ያለ አባቱ በገዙለት በዘመኑ የፊልም ካሜራ ፎቶዎችን ያነሳ ነበር። ያኔ የጀመረው የፎቶግራፍ ፍቅር በኋላ ወደ አርክቴክትነት ሙያ ሲገባ የበለጠ አድጎ ቀጠለ። ዛሬ ላይ ፎቶግራፍን ለግል ፍላጎቱ ብቻ ሳይሆን ለትምህርትም ይጠቀምበታል። የከተማዋን ዝማኔ፣ የህንፃዎቹን ቅርጽና የከተማ ለውጦችን ለተማሪዎቹ ለማስተማር ፎቶዎቹን እንደ መማሪያ ይጠቀምባቸዋል። እኛ የምናስተምረው እንግዲህ የእይታ ጥበብ ነው። ለተማሪዎች የምሳሌ ሳሳይ የራሴን ፎቶዎች መጠቀም እችላለሁ። ስለዚህ አርካይቭ አለኝ። ስልክ ደግሞ መጣ። ካሜራም ገዝቼ ዲኤስኤልአር የሚባለውን ተምሬ ያለው ግን በቃ አድካሚ ነው። እሱን ስታቆሚ ሰው ምንድነው ትባያለሽ፣ ፈቃድ አምጣ ትባያለሽ። እቺ ግን ስልክሽን አውጥተሽ ላጥላት ታረጊያለሽ። ለዶኩመንቴሽን ይበቃል። ፕሮፌሽናል ትልቅ ላድርገው አይደለም። ኤአይም አለ። እንደገና ምን ያስደስተኛል፣ ድሮ ከ100 ዓመት ከ90 ዓመት በፊት የተነሱትን ፎቶዎች እዛው ጋር ሄዶ ፎቶ ማንሳት ለኔ መጨረሻ ደስታ የምትዩ የለም። ከተማ ደግሞ የትውልድ ቅብብሎች ስራ ነው። በፍጹም አንቺ አትጀምሪው፣ አንቺ አትጨርሺው ነው። ጊዜ ያንን ኮንቲኒየም ዶክመንት ማድረግ በጣም የሚያስደስተኝ ስራ ነው። ስለዚህ ሁሉ ጊዜ ካሜራ ሬዲ ነኝ፣ ሁሉ ጊዜ ለማንሳት ዝግጁ ነኝ። ስልኬ ወዲያው ነው የሚሞላው። ወዲያው ገለብጣለሁ። ያው ክላውድ ቢኖረን ጥሩ ነበር። በአንድ ወቅት ለማስተማር ወደ ባህር ማዶ በሄደበት ጊዜ ያገኘው ተሞክሮ ሀገሩን በአዲስ መንገድ እንዲመለከት አድርጎታል። በተለይም አዲስ አበባ እየተቀየረች ያለችውን ገጽታ በፎቶ መመዝገብ እንዳለበትም አሳምኖታል። በየቀኑም ከ50 በላይ ፎቶዎችን ያነሳል። አንድ አመት ስዊዘርላንድ ለማስተማር ሄጄ ነበር። እዛ ሳስተምር ሌክቸር ስጥ ሲሉኝ አላቅም ስለ ሀገሬ እና የኪነ ህንጻችን ላይ አንማረው። አንድ ኮርስ ነው ያለችው፣ እሷም ስለ ድሮ ነው እንጂ ስለ ዘመናዊ፣ ስለ ኮንቴምፖራሪ፣ ስለ አሁናዊ ደግሞ አንማረው። በጣም ይቆጨኛል ያንን ሳስበውና ሌክቸር እንዴት ላዘጋጅ፣ በቃ ስለ ኢትዮጵያ ለመናገር ማን ነው የሚለውን በቃ ለኔ የላይፍ ሎንግ በተለይ 2008 ነው በፈረንጅ አቆጣጠር፣ በእኛ 2000 ሚሌኒየሙ ላይ የዛሬ 18 ዓመት ነው በጣም ውስጤ የገባው። ምን መጣብኝ መሰለሽ፣ በቃ ዶክመንት ማድረግ አለብኝ ኢትዮጵያና ሌክቸር ለመስጠት በሞክር ፎቶ አጣው። ኢንተርኔት ላይ ያለው ደብዛዛ ነው፣ ሃይ ሬዞሉሽን አይደለም። ከዛ ሌላ ሌክቸር እድል ሲሰጡኝ አውሮፕላን ከፍዬ መጣው። እዚህ አዲስ አበባ መጥቼ ፎቶ አንስቼ ሄድኩና ቆንጆ ሌክቸር ሰጠው። አሁን በቀን ስልኬ ላይ ከሶሻል ሚዲያም ከኔም ማነሳው ከ50 እስከ 100 ፎቶ ሰርኩሌት አደርጋለሁ። የመደመር መንግስት ለከተማ ዝማኔ በሰጠው ትኩረት ከተሞች የስልጣኔ ማዕከል እየሆኑ ነው። አርክቴክት ዳዊት እንደሚለው ቀደም ሲል ለከተሜነት የነበረው አረዳድ አሁን ላይ መቀየሩ ሊደነቅ ይገባል ይላል። ጽዱና ምቹ አካባቢ ውስጥ መኖር ሰብአዊ መብት መሆኑንም ያምናል። ከተማ አይደለም ገበሬው ነው ምንድነው ይሄ መብለጭለጭ ነው ምናምን ተብሎ ተተወና አሁን ደግሞ በቃ ንጹህ አካባቢ ለንጹህ አስተሳሰብ ለንጹህ ስርዓት አሁን ያለንበት ሁኔታ ስታየው ልናደንቀው የምንችለው ነገር ነው። ምክንያቱም ጽዳት እስከ ሰፈር ድረስ ገብቷል። ልጅ ያለን ጽዷል ነው የሚሸቱ ብዙ ነገሮች ነበሩ። ጫጫ ቦታተን ቁጭ ብለን ስኳር በሽታ፣ ሃይፐር ፕሬሸር፣ ፋቲ ሊቨር የማይመጣብን ነገር እኮ የለም። ልጆቻችን ወፍራም ሆነው መንቀሳቀስ አይችሉ። ለምንድን ነው ኳስ ሜዳ የማይኖራቸው? ነሰሲቲ ነው። አየሽ አንቺ ወክ ካላረግሽ እኔ ብዙ ዶክመንት አድርጌ ያለው ስንት ትቦ በጎች ይሸጡ ነበር እኮ እስከ ቦሌ መንገድ ላይ በግ ይሸጣል። ማስታወቂያው ብዛቱ አይተሻለ። የድሮ ፎቶ አለኝ እኔ ጋር ወደ 22 ስቴጂ ማኔኪኖቹ አሻንጉሊቶቹን አይንሽን እኮ ነው የሚወጉት። ወክ ማረጋትሽን ኮርቲሶልሽ ከፍ ይላል። ራሴና መሜን ደም ብዛቴ ኮሚቴው ስትረስ ድነሽ፣ ምክንያቱም ከዚህ ውጣውጣ ነው የሚልሽ። አንቺ ግን ትሄጃለሽና በቃ ሂዩማን ራይት ነው ንጹህ ቦታ ማግኘት። ኢትዮጵያ ብዙ ታሪክ ብዙ ሀብትና ብዝሃ ማንነት ያላት ሀገር ብትሆንም ራሷን የቻለ የኪነ ህንጻ ታሪክና ዝማኔ የሚያሳይ ሙዚየም አለመኖሩ ቁጭት እንዳለበትም ይናገራል። ከየሃ ጀምሮ አለ። ከዋሻውን ብትሄጂ አለን። ድሬዳዋ ካሉት ዋሻ የዋሻ ኑሮ አለን፣ የህንጻ አለን፣ በሳር የተሰራ አለ፣ በቀርከሃ አለን፣ በድንጋይ አለን። አንድ የኢትዮጵያ አርኪቴክቸር ሙዚየም የለንም። አስቢው ይሄ ሁሉ ደግሞ ታሪክ ኖሮን የኪነ ህንጻ ታሪክ ዲግሪ የለም።
ነጮች ናቸው የሚጽፉልን። ኮርስ ግን የለንም። በትክክል 1-2 መጽሐፍቶች የተጻፋሉ የነጭ እንደዚህ አልፎ አልፎ ታገኛለሽ በፔፐር መልክ። የአዲስ አበባ ለውጥ ምስክር ሆኖ እየተጓዘ ያለው አርክቴክት ዳዊት በንቲ ታሪክን በፎቶ መሰነዴን እቀጥላለሁ ይላል።